ማህበረሰብ አስተዳደር ዋና አስተዳዳሪና የእንጅባራ ዩኒቨርሲቲ ስራ አመራር ቦርድ አባል ክቡር ዶክተር አእምሮ ታደሰ የእንጅባራ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት፣ ክቡር ዶክተር ክንዴ ብርሃን የእንጅባራ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት፣ ክቡር ዶክተር ዋሃቤ ብርሃን የእንጅባራ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት፣ ክብርት ወይዘሮ ሙላዳ እጅጉ የአዊ ብሔረሰብ ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አለሙ ሰውነት በብልጽግና ፓርቲ የአዊ ብሔረሰብ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ ፈቃዱ ደበሎ በቤኒሻንጉል ብሔራዊ ክልላዊ መንግስት የመተከል ዞን ምክትል አስተዳዳሪ፣ ክቡር አቶ አሳየ አበበ የግልገል በለስ ከተሞች አስተዳደር ከንቲባ፣ ክቡራን የሀገር ሽማግሌዎችና የሃይማኖት አባቶች፣ ክቡራን የእንጅባራ ዩኒቨርሲቲ የሴኔት አባላትና ስራ አስፈጻሚዎች፣ ክቡራን የእንጅባራ ዩኒቨርሲቲ ክብርት ቤተልሔም አዳሙ የአዊ ባህል አምባሳደር፣ ክቡራን የፌዴራል ተቋማት ተወካዮች፣ ክቡራን ከክልል ከዞን ከከተማ አስተዳደርና ከወረዳ የመጣችሁ አመራሮች፣ ክቡራን የእንጅባራ ከተማ ነዋሪዎች፣ ክቡራን እጩ ተመራቂዎች፣ ክቡራን ይህንን የእንጅባራ ዩኒቨርሲቲ የተማሪዎች ምረቃ ፕሮግራም በአማራ ሚዲያ ኮርፖሬሽን የተለያዩ የቀጥታ ስርጭት አማራጮች የምትከታተሉ ክቡራትና ክቡራን፣ ከሁሉም አስቀድሜ በሰባተኛው ዙር የእንጅባራ ዩኒቨርሲቲ የተማሪዎች የምረቃ በዓል የተገኛችሁ እንግዶች እና የተመራቂ ቤተሰቦች እንኳን ወደ አረንጓዴው እንጅባራ ዩኒቨርሲቲና ወደ ደጋማዋ ፈርጥ እንጅባራ ከተማ በሰላም መጣችሁ እያልኩ በመላው የእንጅባራ ዩኒቨርሲቲ ማህበረሰብና በራሴ ስም ከልብ የመነጨ ምስጋናዬን አቀርባለሁ። አዲናስ ማለት ፈልጋለሁ። በአማካይ ላለፉት 16 ዓመታት የትምህርት ቆይታችሁ በተለይም ባለፉት 4 እና 5 ዓመታት የእንጅባራ ዩኒቨርሲቲ ቆይታ ከፍተኛ ጥረት በማድረግ ለዛሬው ልዩ የምረቃ ቀን የበቃችሁ የነገ የሀገራችንና የቤተሰቦቻችሁ ኩራትና ተስፋ የሆናችሁ እጩ ተመራቂዎች እንኳን ደስ አላችሁ ማለት ፈልጋለሁ። የዛሬ ተመራቂዎችን ስኬት ለማየት ፈጣሪ እድሜና እድል የሰጣችሁ የተመራቂ ወላጆችና ቤተሰቦች፣ ውድ መምህራንና የእንጅባራ ዩኒቨርሲቲ ማህበረሰብ አባላት በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። እንጅባራ ዩኒቨርሲቲ በ2018 ዓመተ ምህረት በመደበኛ በተከታታይና በክረምት መርሃ ግብሮች በመጀመሪያ ዲግሪ በ53 ፕሮግራሞች 1770 ተመራቂዎችን፣ በሁለተኛ ዲግሪ በ19 ፕሮግራሞች 178 ተመራቂዎችን እንዲሁም በከፍተኛ ዲፕሎማ ኤችዲፒ 94 በማስተማር ስነ ዘዴ 795 በእንግሊዝኛ ማሻሻያ ፕሮግራም 66 በድምሩ 2903 እጩ ተመራቂዎችን የሚያስመርቅ ሲሆን ከነዚህ ተመራቂዎች ውስጥ 40 ከመቶ የሚሆኑት ሴቶች ናቸው። እንጅባራ ዩኒቨርሲቲ ባለፉት 6 ዙሮች 9100 ተመራቂዎችን በተለያዩ ፕሮግራሞች በማስመረቅ ለሀገራችን እድገት የበኩሉን አሻራ እያሳረፈ ሲሆን የዚህን ዓመት ተመራቂዎች ጨምሮ ጠቅላላ የተመራቂዎቹ ቁጥር ከ12000 በላይ ይሆናል። የእንጅባራ ዩኒቨርሲቲን የ2018 ዓመተ ምህረት የተማሪዎችን ምረቃ ፕሮግራም የተለየ የሚያደርገው ዩኒቨርሲቲው ለመጀመሪያ ጊዜ በ4 ፕሮግራሞች ማለትም በአንስቴጂያ፣ በሶፍትዌር ምህንድስና፣ በመምህራን ትምህርትና ካሪኩለም ጥናትና በአገውኛ ቋንቋና ስነ ጽሁፍ ፕሮግራሞች የሚያስመርቅ መሆኑ ነው። በተለይም በእንጅባራ ዩኒቨርሲቲ ብቻም ሳይሆን በአገራችን ለመጀመሪያ ጊዜ በአገውኛ ቋንቋና ስነ ጽሁፍ የመጀመሪያ ዲግሪ ፕሮግራም ያስተማራቸውን 150 ተማሪዎችን የምናስመርቅ በመሆኑ የዛሬው የምረቃ ፕሮግራማችን የተለየና ታሪካዊ
የምረቃ ፕሮግራም ያደርገዋል። እንጅባራ ዩኒቨርሲቲ በ2018 ዓመተ ምህረት ለመጀመሪያ ጊዜ ካስፈተናቸው የመደበኛና የተከታታይ ፕሮግራም ተፈታኝ ተማሪዎች መካከል በአማካይ 87.4 ከመቶ ተማሪዎችን በሀገር አቀፍ የመውጫ ፈተና ያሳለፈ ሲሆን ይህም ከሀገራዊ የማለፍ ምጣኔ አንፃር እጅግ በጣም ከፍተኛ በመሆኑ ለዚህ ውጤት የበቁትን ተማሪዎችና ያበቁትን መምህራን እንኳን ደስ አላችሁ ለማለት እፈልጋለሁ። በዚህ ዓመት ተማሪዎቻቸውን ካስፈተኑት 53 ትምህርት ክፍሎች ውስጥ 43 ትምህርት ክፍሎች ማለትም 14 ትምህርት ክፍሎች ማለትም ኮምፒውተር ሳይንስ፣ ኬሚስትሪ፣ ማትማቲክስ፣ ስታቲስቲክስ፣ ሜዲካል ላቦራቶሪ፣ ነርሲንግ፣ ፔዲያትሪክስ ኤንድ ቻይልድ ሄልዝ ነርሲንግ፣ ሳይካትሪ፣ ፉድ ሳይንስ እና ፖስት ሃርቨስት ቴክኖሎጂ፣ ኢኮኖሚክስ፣ ማኔጅመንት፣ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ ሶሺዮሎጂ፣ ቲቸር ኤጁኬሽን ኤንድ ካሪኩለም ስተዲ የትምህርት ክፍሎች 100% ተማሪዎቻቸውን ያሳለፉ በመሆናቸው አንድ እንድታመሰግኑልኝ በአክብሮት ጠይቃለሁ። የዕለቱ የክብር እንግዳ ክቡራትና ክቡራን፣ በዚህ ልዩ ቀን ላይ ሆነን የዩኒቨርሲቲውን ዓመታዊ ዋና ዋና ተግባራት ባጭሩ እንዳቀርብ እንዲፈቀድልኝ በትህትና ጠይቃለሁ። እንጅባራ ዩኒቨርሲቲ በኢትዮጵያ የዩኒቨርሲቲዎች የትኩረት ልየታ መሰረት የአጠቃላይ ዘርፍ ዩኒቨርሲቲ ሲሆን በአዋጁ የተሰጡትን ተልእኮዎች ለማሳለጥ በ7 ኮሌጆች፣ በ2 ትምህርት ቤቶችና በአንድ ኢንስቲትዩት የተደራጀ ዩኒቨርሲቲ ነው። ዩኒቨርሲቲው ግብርናና አረንጓዴ ልማትን፣ የህብረተሰብ ጤናን፣ ቱሪዝምና ስራ ፈጠራን እንዲሁም የአገው ባህል ታሪክና ቋንቋን የትኩረት መስኮቹ በማድረግ እና ልዩ ስትራቴጂክ እቅድ በማዘጋጀት ወደ ትግበራ የተሸጋገረ ዩኒቨርሲቲ ነው። ዩኒቨርሲቲው በ2018 የትምህርት ዘመን 14470 ተማሪዎችን በ59 የቅድመ ምረቃ ፕሮግራሞች፣ በ47 የሁለተኛ ዲግሪ ፕሮግራሞችና በ5 የሶስተኛ ዲግሪ ፕሮግራሞች የፒኤችዲ ፕሮግራሞች በድምሩ በ110 ፕሮግራሞች የማስተማር ስራ እያከናወነ ይገኛል። ዩኒቨርሲቲው በአሁኑ ወቅት 829 መምህራንና ተመራማሪዎች፣ 86 ቴክኒካል ረዳቶች፣ 500 የአስተዳደር ሰራተኞችና ከ1665 በላይ የአውትሶርስ ሰራተኞች በድምሩ ከ3000 በላይ ሰራተኞችን ያስተዳድራል። በአሁኑ ወቅት 167 ወይም 20 ከመቶ የሚሆኑ መምህራን በሀገር ውስጥና በውጭ ሀገር የሶስተኛና የሁለተኛ ዲግሪ ትምህርታቸውን በመማር ላይ ይገኛሉ። ይህ ከፍተኛ ቁጥር ዩኒቨርሲቲውን ራስ ገዝ ለማድረግ የሚያስችል ስትራቴጂክ እርምጃችን ነው። የዩኒቨርሲቲውን ማህበረሰብ ዲጂታል ክህሎት ለማሳደግ በተደረገው ጥረት በድምሩ ከ10907 በላይ የዩኒቨርሲቲ ማህበረሰብ አባላት የ5 ሚሊዮን ኢትዮጵያን ኮደርስ ስልጠና በመሰልጠን ሰርቲፋይድ እንዲሆኑ ተደርገዋል። በዚህም በዲጂታል ክህሎት ስልጠና በክልላችን ከሚገኙት ዩኒቨርሲቲዎች እንጅባራ ዩኒቨርሲቲ በአንደኛ ደረጃ በመምራት ላይ ይገኛል። በክረምት ልዩ የመምህራንና የትምህርት ቤት አመራሮች ስልጠና ለ3477 መምህራንና የትምህርት አመራሮች ውጤታማ የሆነ ስልጠና የተሰጠ ሲሆን በዚህም በአገር አቀፍ ደረጃ እንጅባራ ዩኒቨርሲቲ ባፈጻጸሙ ቀዳሚውን ደረጃ ለመያዝ የቻለ አንጋፋ ዩኒቨርሲቲ ነው። ለ4859 የዩኒቨርሲቲ ተመራቂ ተማሪዎች የህይወት ክህሎት ስልጠና እንዲሁም ለተመራቂ ተማሪዎች የሥራ ፈጠራ ስልጠና ተሰጥቷል። የትኩረት መስኩ በሆነው ቱሪዝም ለሁለተኛ ጊዜ የተዘጋጀው የቱሪዝም ሳምንት በድምቀትና በተሳካ ሁኔታ ማካሄድ ተችሏል። ለሆስፒታል ማስፋፊያ ተብሎ ከወርልድ ቪዥን የተሰጠውን ቦታ በማደስና በማደራጀት ለ4ኛ ዓመት የሕክምና ተማሪዎች የቤተ መጻሕፍትና መኝታ አገልግሎት እንዲያገኙ ተደርጓል። እንጅባራ ዩኒቨርሲቲ በ2019 የትምህርት ዘመን በጤና መረጃ
ሄልዝ ኢንፎርማቲክስ እና በእንስሳት ሕክምና የዶክትሬት ዲግሪ ዶክተር ኦፍ ቬተርነሪ ሜዲሲን እንዲሁም በሶስተኛ ዲግሪ PhD ኢን ኤጁኬሽን በ2019 ዓመተ ምህረት ትምህርት ለመጀመር የሥርዓተ ትምህርቱ ተዘጋጅቶ በሴኔት እንዲጸድቅ ተደርጓል። እንዲሁም የሀገሪቱን የሰው ኃይል ፍላጎት መሰረት ያደረጉ አዳዲስ የቅድመ ምረቃና የድህረ ምረቃ ፕሮግራሞችን በመጪው ዓመት ለመጀመር የሚያስችሉ የቅድመ ዝግጅት ስራዎች በመጠናቀቅ ላይ ናቸው። የዕለቱ የክብር እንግዳ ክቡራትና ክቡራን፣ በያዝነው በጀት ዓመት በምርምርና ህትመት እጅግ አበረታች ስራ ተከናውኗል። ባለፉት 2 ዓመታት በጸጥታ ችግር ምክንያት ተቀዛቅዞ የነበረው የምርምር ስራ እንዲቀጥል ከመደረጉም በላይ በተቆራረጠ መልኩ ሲካሄድ የነበረውን የምርምር ስራ ወደ ቴማቲክ ወይም ጭብጥ ተኮር ምርምር ለማሸጋገር ችለናል። በአጠቃላይ በ2018 በጀት ዓመት 33 ጭብጥ ተኮር የምርምር ንድፈ ሐሳቦች ተገቢውን የግምገማ ሂደት አልፈው ወደ ስራ እንዲገቡ ለማድረግ ተችሏል። እንጅባራ ጆርናል ኦፍ ሶሻል ሳይንስ ኤንድ ቢዝነስ በተሰኘው የእንጅባራ ዩኒቨርሲቲ የመጀመሪያው የምርምር መጽሔት 4 ጊዜ በድረገጽና በወረቀት ታትሞ ለአንባቢ ተሰራጭቷል። እንጅባራ ጆርናል ኦፍ አግሪካልቸር ኤንድ ኢንቫይሮንመንታል ስተዲስ የተሰኘው ሁለተኛ ጆርናል በሴኔት ጸድቆ ወደ ስራ ተገብቷል። በያዝነው ዓመት 217 የምርምር ውጤቶች በዩኒቨርሲቲው ተመራማሪዎች በታወቁ ዓለም አቀፍ ጆርናሎች ታትመዋል። የእንጅባራ ዩኒቨርሲቲ ተመራማሪዎች ባለፉት 5 ዓመታት በአጠቃላይ 889 ህትመቶችን በታወቁ ጆርናሎች አሳትመዋል። ይህ የምርምርና የህትመት ውጤት የዩኒቨርሲቲውን ምሁራን የመመራመር ብቃትና ልምድ እንዲሁም ተነሳሽነት ከማመላከቱም በላይ የዩኒቨርሲቲውን ስም ገጽታና ደረጃ በዓለም አቀፍ ደረጃ ለማሻሻል የሚያስችል ነው። በእንጅባራ ከተማ መሰራረት ታሪክ በአገው ህዝብ ባህልና ቋንቋ ላይ ትኩረት ያደረገ ሀገር አቀፍ ኮንፈረንስ እንዲሁም በሰው ሰራሽ አስተውሎት በሳይበር ሴኩሪቲ እና በዲጂታል ኢኮኖሚ ላይ ያተኮረ ዓለም አቀፍ ኮንፈረንስ በስኬት ተከናውነዋል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ በያዝነው በጀት ዓመት በማህበረሰብ አገልግሎትና በቴክኖሎጂ ሽግግር ዘርፉም በርካታ ተግባራት ተከናውነዋል። በአካባቢው ለሚገኙ ትምህርት ቤቶች መምህራን ተከታታይ የማሻሻያ ስልጠና ተሰጥቷል። ለቲሊሊ፣ ለባሁንግ፣ ለቻግኒ፣ ለዘንገና፣ ለአስኩና ትምህርት ቤቶች የቁሳቁስና የገንዘብ ድጋፍ ተደርጓል። በስቲም የክረምትና በበጋ ቅዳሜና እሁድ ፕሮግራሞች ለ190 ተማሪዎች ተግባር ተኮር ስልጠና ተሰጥቷል። 86ኛውን የአገው ፈረሰኞች ማህበር ዓመታዊ ክብረ በዓል ምክንያት በማድረግ በአገው ፋርስ ባህልና በጥበባት ላይ ትኩረት ያደረገ ሲምፖዚየም ተካሂዷል። በአስተዳደርና ልማት ስር የተደራጁ የሥራ ዘርፎች የዩኒቨርሲቲውን የመማር ማስተማር የምርምርና የማህበረሰብ አገልግሎትና የቴክኖሎጂ ሽግግር ተልእኮዎችን እንዲሳኩ ድጋፍ አድርገዋል። በተማሪዎች አገልግሎት የሥራ ክፍል ከ10,000 በላይ መደበኛ ተማሪዎችን በመቀበል እና አስፈላጊ የምግብ የምኝታና የሕክምና ግብዓቶችን በማሟላት ያለምንም ችግር ሰላማዊ የመማር ማስተማር ሂደት እንዲቀጥል ተደርጓል። በተማሪዎች መዝናኛ ዘርፍ የዩኒቨርሲቲው ተማሪዎች በሀገር አቀፍ ደረጃ በጅማ ዩኒቨርሲቲ በተዘጋጀው የስፖርት ፌስቲቫል በመሳተፍ ሜዳሊያዎችን ማግኘት ተችሏል። በዘመናዊና በተቀናጀ የፋይናንስ ስርዓት ኢፍሚስ ለግዢ ለፋይናንስና ለንብረት አስተዳደር እንዲሁም ለሰው ሀብት አስተዳደር ሰራተኞች ተከታታይ ስልጠና ተሰጥቷል። ስልጠናውን ተከትሎም ከጥር ወር 2018 ዓ.ም ጀምሮ የዩኒቨርሲቲው የግዢ የፋይናንስና የንብረት አስተዳደር እንዲሁም የሰው ሀብት አስተዳደር የሥራ ክፍሎች ስራ ሙሉ በሙሉ በዘመናዊ ቴክኖሎጂና አሰራር የሚመራ አድርገነዋል። በግንባታው ዘርፍ በአይነቱ ግዙፍ የሆነ ሁለገብ አዳራሽ፣ 2 የመምህራን አፓርትመንቶች፣ የመማሪያና የተማሪ ማደሪያ ህንፃዎች፣ የመዝናኛ ክበብ፣ ግዙፍና ዘመናዊ ቤተ መጻሕፍትና የሕክምና ኮሌጅ ቤተ ሙከራ ህንፃዎች ግንባታዎች
በጥሩ ሁኔታ በመከናወን ላይ ይገኛሉ። ተጨማሪ የእንጅባራ ዩኒቨርሲቲና የእንጅባራ ከተማ ውበት የሆነው የአገውን ሕዝብ ባህል ወግና ታሪክ አካቶ የተገነባውና ኮሶበር የሚል ስያሜ የተሰጠው የእንጅባራ ዩኒቨርሲቲ ዋና በር ተጠናቆና በደማቅ ስነ ስርዓት ተመርቆ ለአገልግሎት ክፍት ሆኗል። ለኮሶበር አንዴ ሞራል ስጡልና። ዩኒቨርሲቲው ከ650 ሺህ ብር በላይ ወጪ በማድረግ የእንጅባራ ከተማ አስተዳደርን የኮሪደር ዲዛይን ሰርቶ አስረክቧል። እንዲሁም ሀብታሙ ግንብነህ በተባለው የዩኒቨርሲቲው አማካሪ ድርጅት አማካኝነት ከብር 2 ሚሊዮን በላይ የሚገመት የአገው ፈረሰኞች የዲዛይን ስራ በነፃ በመጠናቀቅ ላይ ይገኛል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ የእንጅባራ ዩኒቨርሲቲ ለተማሪዎችና ለሰራተኞች በአጠቃላይ ለመማር ማስተማርና ለምርምር ስራ ምቹ ማራኪና ተመራጭ ዩኒቨርሲቲ ሲሆን ይህንን ለማስቀጠል ልዩ ትኩረት እየሰራ እንገኛለን። ግቢውን የማስዋብና አረንጓዴ የማድረግ ስራችንን ባህል በማድረጋችን ዩኒቨርሲቲው አረንጓዴ ዩኒቨርሲቲ የሚል ተጨማሪ ስያሜ እየተሰጠው ይገኛል። በመንግስት የግዢ ቢሮክራሲና በበጀት እጥረት ምክንያት ላፕቶፕ ለሌላቸው መምህራን ወደ 7 ሚሊዮን የሚጠጋ ብድር ለ113 መምህራን ከውስጥ ገቢ አመቻችተናል። የዩኒቨርሲቲው ብድርና ቁጠባ ተቋም እያደገ የመጣውን የሰራተኛውን የብድር ፍላጎት ማስተናገድ ባለመቻሉ ለብድርና ቁጠባ ተቋም የ4 ሚሊዮን ብድር ከዩኒቨርሲቲው ውስጥ ገቢ እንዲመቻችላቸው አድርገናል። የኢኮኖሚ ድጋፍ የሚያስፈልጋቸውን ተማሪዎችን በመለየት ከእንጅባራ ከተማ ነዋሪዎች ጋር ትስስር በመፍጠር የኢኮኖሚ ችግራቸው እንዲፈታ ለማድረግ ተችሏል። በአዲናስ የቃል ኪዳን ቤተሰብ ትስስር ፕሮጀክት ለ326 የዩኒቨርሲቲው ተማሪዎች በእንጅባራ ከተማ ሁለተኛ ቤተሰብ መፍጠር ተችሏል። በአዲናስ የቃል ኪዳን ቤተሰብ ትስስር ፕሮጀክት አፈጻጸም እንጅባራ ዩኒቨርሲቲ ባሳየው አበረታች እንቅስቃሴ ከሰላም ሚኒስቴር አድናቆት አትርፈናል። ከፍተኛ ውጤት ላስመዘገቡ ሴት ተማሪዎች የእውቅናና የማበረታቻ ሽልማት፣ ለአካል ጉዳተኛ ተማሪዎች ልዩ የክህሎት ስልጠና እንዲሁም ለአይነ ስውራን ተማሪዎች መሰረታዊና አድቫንስድ የጃውስ ሶፍትዌር ስልጠና ተሰጥቷል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ ዲጂታል ኢትዮጵያ 2030ን እውን ለማድረግ እንጅባራ ዩኒቨርሲቲ የተሰጠውን ተልዕኮ ለመወጣት አሰራሮችን በዘመናዊ ቴክኖሎጂ በማስደገፍ ቀልጣፋና ፈጣን አገልግሎት ለመስጠት የአይሲቲ ስራችንን እያጠናከርን እንገኛለን። ዩኒቨርሲቲው ከኢንዱስትሪና አጋር አካላት ጋር የሚኖረውን ትስስር ለማጠናከርና ዓለም አቀፋዊነትን ለማጎልበት በያዝነው ዓመት ከ3 የውጭና ከ15 የሀገር ውስጥ በተክላላው ከ18 አጋር አካላት ጋር የመግባቢያ ሰነድ በመፈራረም የግንኙነት ስራዎችን ተጀምረዋል። ዩኒቨርሲቲው በአሁኑ ወቅት ከ43 የሀገር ውስጥና ከ21 የውጭ ሀገር ተቋማት ጋር የመግባቢያ ሰነድ በመፈራረም በጋራ እየሰራ ይገኛል። በዩኒቨርሲቲው የህግ አገልግሎት በኩል በያዝነው ዓመት ከውል ማስከበር፣ ከጨረታ ማስከበሪያ፣ ከዩኒቨርሲቲው ወሰን፣ ከዩኒቨርሲቲው ንብረት ይዘው ከጠፉ ሰራተኞችና ለትምህርት ሄደው ካልተመለሱ እንዲሁም ከአቅራቢዎች ጋር የተያያዙ 14 ጉዳዮች በመደበኛ ፍርድ ቤት በከሳሽነትም በተከሳሽነትም ክርክር እየተደረገ ሲሆን በ12ቱ ጉዳዮች ዩኒቨርሲቲው በአሸናፊነት አጠናቋል። ሌሎቹ በክርክር ሂደት ላይ ይገኛሉ። የእንጅባራ ዩኒቨርሲቲ ሱታና የንግድና ማማከር ስራዎች ኢንተርፕራይዝ በህትመት፣ በእርሻ ሜካናይዜሽን፣ በትራንስፖርት አገልግሎት፣ በማህበረሰብ መድኃኒት ቤት፣ በእህል ጅምላ ንግድ ስራዎች፣ በምህንድስናና የማማከር ስራዎች የተሰማራ ሲሆን ባለፈው ዓመት ከባንጃ ወረዳ በልደታ ሳንኪት ቀበሌ በወሰነው 15500 ካሬ ሜትር ላይ ግዙፍ የምግብ ኮምፕሌክስ ፋብሪካ በማስገንባት ላይ እንገኛለን።
የኢንተርፕራይዙን የሥራ አድማስ ለማስፋትና በእንስሳት እርባታና ማድለብ ሥራ ለመሰማራት ከቻግኒ ከተማ ኢንቨስትመንት ጽሕፈት ቤት በኩል የ10,000 ካሬ ሜትር ቦታ የጸደቀለት ሲሆን ይህም ፕሮጀክት በቅርቡ እውን ይሆናል ተብሎ ይታመናል። በአጠቃላይ እንጅባራ ዩኒቨርሲቲ በያዝነው በጀት ዓመት ከላይ የተጠቀሱትን ዋና ዋና ተግባራት ለማከናወን የቻለው ለበጀት ዓመቱ በተፈቀደው መደበኛ በጀት ብር 1.5 ቢሊዮን እንዲሁም ካፒታል በጀት ብር 1.25 ቢሊዮን በድምሩ በብር 2.6 ቢሊዮን ነው። የዕለቱ የክብር እንግዳ ክቡራትና ክቡራን በ2018 በጀት ዓመት ያጋጠሙ ዋና ዋና ችግሮች ከግብአት ዋጋ መናር ጋር ተያይዞ ከፍተኛ የሆነ የመደበኛና የካፒታል በጀት እጥረት፣ ሰሚና ኃላፊነት የሚሰማው ባለቤት ያጣንለት ለተደጋጋሚ ጩኸታችን እልባት ያልተገኘለት የኤሌክትሪክ ኃይል መጥፋት መቆራረጥ ሲመጣም በዩኒቨርሲቲው ንብረት ላይ ከፍተኛ የንብረት ውድመት ማስከተል፣ የነዳጅ እጥረት፣ የኮሚኒቲ ትምህርት ቤት የግንባታ ቦታ አለመመቻቸትና የሱታና ወንዝ ዳርቻ ወሰኖች አለመከበር፣ ክልልና ሀገር አቀፍ የሰላም ችግር በመኖሩ የዩኒቨርሲቲው ኃላፊዎችና ሰራተኞች እንቅስቃሴ መገደብ፣ በጸጥታ ችግር ምክንያት የተማሪዎችን ግብአትና ሌሎች ቁሳቁሶችን ከአዲስ አበባና ከባህር ዳር ወደ እንጅባራ በተፈለገው ጊዜ ማጓጓዝ አለመቻል፣ እንዲሁም መንገድ ላይ ዝርፊያ ለአብነትም ለተማሪዎች ቀለብነት የሚውል በ1.6 ሚሊዮን ብር የተገዛ ቋር መዘረፉ፣ በዋጋ ንረት ምክንያት የተማሪዎችን ቀለብ ግብአት አቅራቢዎች በየጊዜው የዋጋ ማሻሻያ መጠየቅ፣ ይህም በበጀትና በአቅርቦት ላይ ተጽዕኖ ማሳደሩ፣ በካፒታል በጀት እጥረት ምክንያት የተጀመሩ ግንባታዎች በታቀደው ፍጥነት ማስኬድ አለመቻል፣ ምንም እንኳን ጤና የእንጅባራ ዩኒቨርሲቲ የትኩረት መስኩ ቢሆንም በጸጥታና በበጀት እጥረት ምክንያት የሕክምናና ጤና ሳይንስ ኮሌጅና የማስተማሪያ ሪፈራል ሆስፒታል ግንባታ ለመጀመር የተያዘው እቅድ መጓተት ዋና ዋና ችግሮቻችን በመሆናቸው የሚመለከታቸው አካላት እነዚህን ችግሮች እንዲፈቱ የበኩላቸውን ጥረት እንዲያደርጉ በዩኒቨርሲቲ ስም ጥሪዬን አስተላልፋለሁ። ውድ ተመራቂዎች፣ በዩኒቨርሲቲ ቆይታችሁ የወሰዳችኋቸው ወደ 55 የሚጠጉና በስቱደንት ኮፒያችሁ የተዘረዘሩት ኮርሶች እና ዛሬ በክብር የምትቀበሉት የዲግሪ ሰርቲፊኬት መንገዶችንና ድልድዮችን ለመስራት፣ የታመሙትን ለመፈወስ፣ ግብርናውን ለማዘመን፣ የትምህርት ጥራትን ለማስጠበቅ፣ ፖሊሲዎችን ለመቅረጽና የግል ቢዝነስ ለመጀመር የሚያስችል ዕውቀትና ክህሎት እንዳላችሁ ማሳያ ነው። በተጨማሪም በስቱደንት ኮፒያችሁና በዲግሪያችሁ በማይታይ ነገር ግን በደማቅ ቀለም የተጻፈ ስነ ምግባር የሚባል ባለብዙ ክሬዲት ኮርስም ተጽፎበታል። ይህ ስነ ምግባር የተሰኘው ኮርስ ሕዝባችንንና ሀገራችንን በታማኝነትና በቅንነት የምታገለግሉበት መሆኑን ላፍታም መርሳት እንደሌለባችሁ ለማስታወስ እወዳለሁ። ውድ ተመራቂዎች፣ አብዛኛዎቹ የማህበራዊ ሳይንስና የፖለቲካ ተንታኞች ያለንበትን ዘመን የድህረ እውነት ዘመን ፖስት ትሩዝ ኢራ ብለው በይነውታል። በዚህም እውነት እና ሀቅ የተሸረሸሩበት፣ ስሜትና እምነት እውነትን የደበቁበት፣ ከሳይንሳዊ እውነታዎችና ከተጨባጭ ማስረጃዎች ይልቅ የሴራ ትንተናና ትርክት የበላይነት የያዙበት ዘመን ነው። ስለሆነም ውድ ተመራቂዎች፣ እንደ ተማረ ዜጋ የዚህን ዘመን ተግዳሮቶች ለመሻገር ሰው ሰራሽ አስተውሎትን ጨምሮ የዘመኑን የቴክኖሎጂና የመረጃ አጠቃቀም ክህሎትን ማዳበር፣ የመረጃ ምንጮችን መመርመርና ማጥራት፣ እውነትን ማዕከል ማድረግ፣ በተጨባጭ እውነታዎች ላይ የተመሰረተ መረጃን መፈለግ እና ለሌሎችም እውነትና እውቀትን ማጋራት ያስፈልጋል። እንጅባራ ዩኒቨርሲቲ እውቀት የገበያችሁበት ሁለተኛ ቤታችሁ ነው።
በቀጣይም ከእንጅባራ ዩኒቨርሲቲ ጋር የሚኖራችሁን ግንኙነት በቀጣይነት እንድትዘረጉ በየሄዳችሁበትና በየተሰማራችሁበት የሥራ መስክ ሁሉ ሁነኛ የእንጅባራ ዩኒቨርሲቲ አምባሳደር እንድትሆኑ አበክሬ አደራላለሁ። የዕለቱ የክብር እንግዳ ክቡራትና ክቡራን፣ እንጅባራ ዩኒቨርሲቲ ከተመሰረተ 10 ዓመት እንኳን ያልሞላው ቢሆንም ለሀገራችን ማህበራዊና ኢኮኖሚያዊ እድገት የበኩሉን ድርሻ መወጣት የሚችል አንጋፋ ዩኒቨርሲቲ ለማድረግ ተችሏል። ዩኒቨርሲቲው ላስመዘገበው ሁለንተናዊ ስኬትና እድገት የባለድርሻ አካላት ሚና ሁሌም በታሪክ የሚዘከር ነው። ስለሆነም ለመላው የዩኒቨርሲቲ አመራሮችና ሰራተኞች፣ ለአዊ ብሔረሰብ አስተዳደር፣ ለእንጅባራ ከተማና ለባንጃ ወረዳ አስተዳደር ሁሌም ከጎናችን ለማይለዩት የሀገር ሽማግሌዎች፣ ለአዲናስ የቤተሰብ ትስስር ቤተሰቦች፣ ለጸጥታ ተቋማትና አባላት፣ ለእንጅባራ ከተማ ወጣቶች፣ ለእንጅባራ ከተማ ነዋሪዎች፣ ለክልላችንና ለፌዴራል መንግስት ተቋማትና በአጠቃላይ ለአጋር አካላት ከፍ ያለ ምስጋናዬንና አድናቆቴን በራሴና በዩኒቨርሲቲው ስም ለመግለጽ እወዳለሁ። እናመሰግናችኋለን። በመጨረሻም ይህ ፕሮግራም በዚህ መልኩ በድምቀት እንዲከበር በተለያዩ ኮሚቴዎች ውስጥ በመደራጀት ኃላፊነታችሁን የተወጣችሁትን ወገኖች በሙሉ በራሴና በእንጅባራ ዩኒቨርሲቲ ስም እጅግ አድርጌ አመሰግናለሁ። ውድ ተመራቂዎች በድጋሚ እንኳን ደስ አላችሁ። እግዚአብሔር ሀገራችንን ይባርክልን። እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን፣ አቶ ቴዎድሮስ እንዳለው የአዊ ብሔረሰብ ዞን ዋና አስተዳዳሪና የእንጅባራ ዩኒቨርሲቲ የሥራ አመራር ቦርድ አባል ለተመራቂ ተማሪዎች መልእክት አስተላልፈው የዕለቱን ልዩ የክብር እንግዳ ጋሻ እያልነ ሙላትን ወደ መድረክ እንዲጋብዙልን አቶ ቴዎድሮስን ወደ መድረክ በሞራል እንድትሸኙልን በአክብሮት ጠይቃለሁ። ክቡራትና ክቡራን